ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ደህና ናችሁልኝ ወይ? አለው አልሐምዱሊላህ ረቢል ዓለሚን። ውዶችዬ ላይክ ሰብስክራይብ በማድረግ ጀምሩ ትላችኋለሁኝ። ቤተሰቦች ዛሬ የመጣሁት እንግዲህ አጠር ባለች ቪዲዮ ነው የመጣሁትኝ እና ውዶቼ ደስ በሚል አጠር ባለች ቪዲዮ መጥቻለሁኝ። አላህ ሱብሃነሁ ወተዓላ የኛንም ህይወት ሁላችንም ያሳምርልን። አንዲት የመዳም ቅመም ማለት ነው ሳውዲ ዜጋ አገባች። በነገራችን ላይ ትዳር ደስ ይላል፣ ደስ የሚል ነው ማለት ነው። እና ኮሜንት ላይ አብዛኛዎቹ ሳያቸው እኔ የውጭ ዜጋ አላገባም፣ ምንም ባጣ የውጭ ዜጋ አላገባም የሚሉ ናቸው ማለት ነው። እና ግማሹ ደግሞ ያንቺ ምንድነው ያንቺ አይነት እኛን የሚወፍቀን የሚሉ አሉ። በነገራችን ላይ ትዳር ጸጋ ነው። ትዳር ደግሞ ኒዕማ ነው፣ ደስ የሚል ነው ማለት ነው። እና ምን ለማለት ፈልጌ ነው እዚህ ጋር እሷን ከተመቻት እሷን ደግሞ ደስተኛ አድርጎ ካኖራት የራሷን ምርጫ መወሰን የምችለው ራሷ ናት ማለት ነው። እና ትዳራቸውን ያማረ የሰመረ አላህ ያደርግላቸው እላቸዋለሁኝ። ብቻ ዋናው ነገር የውጭ ሰው እንዳለን ሳይሆን እኛን ደስተኛ የሚያደርገን ህይወት ከሆነ ምንም ቢፈጠር ምንም የሆነ ይሁን ማለት ነው። እኛን ብቻ ደስተኛ ያደርገን እላቸዋለሁኝ። የራስ ዜጋ ማግባት አዎ ደስ ይላል። ሁሉም ነገር ልጅ ወልዶ መለያየት ቢመጣ ምን ቢል ያኔ ያው ራሳቸው ሀገር ናችሁ፣ ምንም ችግር የለውም፣ ችግር አይደርስባቸውም። አብዛኞቹ በተለይ ቤሩት ነው የሚባለው እዛ ያገቡ ልጆች ማለት ነው። ሊብናን ወይስ ቤሩት? ሊብናን መሰለኝ። እና ብዙ ሴቶች በሶሻል ሚዲያ ሲያለቅሱ እናያለን። ሴቶቹ ማለት ነው ሚዲያ ላይ የወጡ ልጅን ከቀማሁኝ፣ ልጅን እንደዚህ ሆንኩኝ እያሉ እናያለን። አላህ ከእንዲህ አይነት ነገር ይጠብቃችሁ ላለሁኝ ውዶችዬ። ያገባችሁ ነው ታዲያ፣ ያላገባችሁም ደግሞ አላህ የራሳችሁን ዜጋ ህይወታችሁን የሚያሳምርላችሁ ትዳር ይወፍቃችሁ። በነገራችን ላይ ትዳር ደስ የሚል ነው ማለት ነው እላቸዋለሁ ውዶች። እና አንድ ሰው መቼም ትዳር ሲመሰረት መውለድ አይቀርም፣ መለያየትም በመካከል ሊመጣ ይችላል። በዛ ሰዓት ላይ ወቀሳ እንዳይበዛ ወይም ደግሞ እንደገና ሌዳማ እንዳይበዛ እንደዚሁ እኔ ማቃት ለራሱ የመን ያግብታ እንደዚህ ልጆቿን ይዛ መሄድ እንደማችል ተነግሯታል። ለምን ምንም ማድረግ አይቻልም። በነገራችን ላይ እንደዚህ አይነት ነገር ላይ ስትገቡ ከባድ ነው። ያኔ አላህ ይጠብቀን ሁላችንንም እንጂ ማለት ነው። የራስ ዜጋ ማግባት ይሄንን ይጠቅማል። ብትወልዱ ወልዳችሁ ብትለያዩ ምን ብትሉ ልጃችሁን አታጡ። ምንም ነገር የምታጡት ነገር የለም ማለት ነው። ሁልጊዜ ማንቀል ላይ ይገኝ ይችላል እንጂ ከዚህ ውጭ ሌላ ዜጋ ገባችሁ ሌላ ዜጋ አላገባችሁ በሚለው ሁሉም ሰው የራሱ ውሳኔና ትዳር ደግሞ ህይወት ነው እላችኋለሁ ውዶቼ። እከሌ እናገባለን ስትሉ ደግሞ አላህ ሱብሃነሁ ወተዓላ የእናንተን ህይወት ሀገር ሲጀምር እሱ ነው የጻፈላችሁ፣ እሱ ባልላችሁ ህይወት ነው የምትኖሩት። እና ብቻ አላህ ይጠብቃችሁ። የውጭ ዜጋ ያገባችሁ ፈጣሪ ይከተላችሁ። አብዛኞቹ ግን ጥቂቶች ናቸው እንጂ ህይወታቸው ሰምሮ ተስተካክሎላቸው ወልደው ከብደው እንዲሁም ደግሞ የቤት እመቤቱ ነው የምናያቸው። አብዛኞቹ ናቸው ያኔ ጥቂቶች ናቸው። አብዛኞቹ እኔ ሶሻል ሚዲያ ላይ በተለይ ሊብናን ያሉት ማለት ነው ከመጀመሪያ ጀምሮ ታሪካቸውን እያወሩ ሲያለቅሱ እናያቸዋለን። ለምን ልጃቸውን እኔ ወይም እንደዚህ ብሎ ስልኩን ያጠፋል፣ ይዞ ሄዶ ይቀማቸዋል ማለት ነው። እናት ደግሞ አለ ልጅ አትኖርም እላቸዋለሁ ውዶቼ። ደግሞ የማውቃት የሆነች ልጅ ነበረች፣ አግብታለች። የሳውዲ ዜጋ ማሻአላ የቤት እመቤት ንግስት አድርጎ ነው የያዛት ማለት ነው። እና እድላችሁ ነው በነገራችን ላይ አላህ እድላችሁን ያሳምርላችሁ ነው የሚባለው። እኛ ስናቴ ይዘው ሀገራችን እሷ አግብተን ቁጭ ብለናል። ለዛ ነው ራሴን ያልወከልኩት። እና እላቸዋለሁ ውዶቼ አላህ ሱብሃነሁ ወተዓላ ሁሉን ነገር ያሳምርላችሁ፣ ያሳምርልን ለሁላችንም። እንደዛ ነው። እና ብቻ በርቱ፣ ጠንክሩ የመዳም ቅመሞች ውዶችዬ። የርዝቃችሁን በር ይክፈትላችሁ፣ ኸይር ነገር ይሻላችሁ እላችኋለሁ። የትዳር ጸጋ ነው። አግቡ፣ ውለዱ፣ ክበዱ ሁላችሁ። እና ደግሞ የራሳችንን እንትን
ያው እኔ ብሆን እንደዛ አላደርግም፣ እኔ ብሆን እንደዛ አላደርግም። አንድ ሰው ህይወቱን የሚኖረው ራሱ ነው። በነገራችን ላይ ይሄ ነገር ያበላኛል ብዬ ካልኩኝ ለእናንተ ላያስደስት ይችላል፣ ወይም ለሌላ ሰው ወይም ለጓደኛ ወይም ለምን ላያስደስት ይችላል። እኔን ካስደሰተኝ ግን እኔ ነኝ ያንን ነገር የምኖርበት ማለት ነው። እና በሰው ህይወትም እንደዚህ ግብት ባንል ደስ ይላል። ያኔ እሷ ደስተኛ ሆና ከኖረችበት ጎበዝ ሆና ከያዘችው እሱም እንደዛ ያኔ የራሳቸውን ህይወታቸውን አስተካክለው ከኖሩ ትዳራቸውን ያማረ የሰመረ አላህ ያደርግላቸው። አለቀ። መልካም ንግግር ማለት ነው። አላህ ሱብሃነሁ ወተዓላ ትዳራቸውን ያሳምርላቸው ማለት ነው፣ ማለፍ ነው እንጂ የውጭ ዜጋ ያኔ ከማገባ ምን ከምን እያለችው እንትናት በሏት ልጅቷን ማለት ነው እላቸዋለሁኝ። እንግዲህ ትዳራቸውን ያማረ የሰመረ ያደርግላቸው። በድጋሚ አብዛኞቹ ደግሞ ያንቺም እድል የኛም የደረሰን እያሉ ኮሜንት እየጻፉ ነው። ይህን ያህል የውጭ ዜጋ ለማግባት እያልኩኝ እኔ ለራሱ ማለት ነው። እና ስለዚህ ኢንሻአላህ ተዓላ ሁላችሁም ያለገባችሁ አላህ ይወፍቃችሁ፣ መልካሙን ሷሊሁን ማለት ነው። ያገባችሁ ደግሞ ውለዱ፣ ክበዱ። በድጋሚ ይህን ይመስላል ቪዲዮዬ። ላይክ ሰብስክራይብ አድርጉልኝ። ዛሬ አጠር ባለች ቪዲዮ ነው የመጣሁትኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።